በየጊዜው በሚፈጠሩ የሰላም ችግሮች ምክንያት በፈተና ዝግጅታችን ላይ ተጽዕኖ እየደረሰብን ነው አሉ ያጣየ ሁለተኛ ደረጃና መሰናዶ ትምህርት ተማሪዎች። በተደጋጋሚ በተከሰተው የጸጥታ ችግር ምክንያት በጫና ውስጥ ሆነን የከፍተኛ ትምህርት መግቢያ ፈተና ለመውሰድ እየተዘጋጀን ነው ብለዋል። ኤልያስ ፈጠና በሰሜን ሸዋ ዞን የይፋት ቀጠና በተለያዩ ጊዜያት በሚያጋጥሙት የሰላም መደፍረስ ችግሮች ለበርካታ መሰናክሎች ሲዳረግ ቆይቷል። በችግር ከተተበተቡ ዘርፎች መካከል ደግሞ የትምህርቱ ሴክተር አንዱ ነው። ባጣየ ሁለተኛ መሰናዶ ትምህርት ቤት የ12ኛ ክፍል ተማሪዎች ያለፉትን ዓመታት በመሰል ችግሮች ማሳለፋቸውን ተናግረዋል። አሁንም ቢሆን በብዙ ፈተናዎች ውስጥ ሆነው ለፈተና ዝግጅት እያደረጉ ስለመሆናቸውም ነግረውናል። ጦርነት ሲመጣ በቃ ምን አባቱ ምናምን ይያል ትምርቱን ካይምራችሁ ሁሉ እናወጣለን። ከዛ እንደገና ደግሞ ያው ተመልሰን ሰላም ስትሆን የህይወቱ ጉዳይ እንዳይበላሽ ስትል እንደገና ተመልሰን የረሳነው ሁሉ ለማስተዋወስ ምናምን እየሞከርነው። አሁን ደግሞ ያው ከ9 ጀምሮ ነው የሚመጣው ተባለ ፈተናና እኛ ደግሞ አብዛኛውን እየተሸራረፍን ነው የመጣ ነው። ምክንያቱም እንደነገርኩ ኮሮና ጦርነት ምናምን በመባል ማለት ነው። ብዙ ጊዜ ትምርታችን ተሰነካክሎብናል። አሁን 8ኛ ክፍል ራሱ ሚኒስትሪ በምንወስድበት ጊዜ ከፍተኛ ችግር ነበር። ስደት ተሰደን ተመልሰን ነው የተፈተን ነው። እናም ከዛ ወዲህም አንዴም የሰላም ትምህርት አልወሰድን። በተለያዩ ጊዜያት እየተቋረጠ ነው። ዘንድሮ ራሱ የፋይናል ፈተና ስንወስድ ከስደት ተመልሰን ነበር ይወሰድነው በከፍተኛ ችግር ማለት ነው። እነኚህ ተማሪዎች ከ4 ዓመታት በፊት የ8ኛ ክፍል ፈተናን ሲወስዱ ጀምረው ነበር ቀጠናው ሰላም የራቀው። ወጣ ገባ ያለ ለ4 ዓመታት የቀጠለው የሰላም ሁኔታ ዛሬም ሙሉ ለሙሉ ባይስተካከልም ባለው አንጻራዊ ሰላም በመጠቀም ተማሪዎችን ለሀገር አቀፍ ፈተናው የማዘጋጀቱ ስራ ቀጥሏል። በአሁኑ ሰዓት ላይ በተቻለ መጠን አሁን ራሳቸውን አዘጋጅተው መምህራንም በተቻለ መጠን በቲቶሪያልም በምንም ያገዝናቸው ነውና አሁን መዘጋጀት አለባቸው ብዬ ነው የማስበው። አሁን የባለፈው አመት የነበረ ፈተና ጥሩ ትምህርት ሰጥቶናል። በተለይ መንግስትን አመራሩን የትምህርት አመራሩን መምህራንን ወላጆችን በጣም አገናኝቶናል። ይህ ስራ በኢፍራታና ግድም ወረዳ በሚገኙ ሁሉም የሁለተኛና መሰናዶ ትምህርት ቤት የቀጠለ ሲሆን መምህራንን ከትምህርቱ ዘርፍ ባለሙያዎች ጋር በማቀናጀት የተሻለ ውጤት ለማምጣት እየተሰራ ነው ተብሏል። የመጀመሪያው ተግባራችን አድርገን ከያዝነው ተግባር የ12ኛ ክፍል ተማሪዎችን ለብሔራዊ ፈተና ማዘጋጀት ነው። ችግሮቹን ከለየን በኋላ እነዚህ ተማሪዎች የምናግዝበት አመቱን ሙሉ ልናግዛቸው የምንችልባቸው ስልቶች ቀይሰን ተንቀሳቅሰናል። የመጀመሪያው ስልት ብለን የያዝነው ለምሳሌ የበርካታ የሆኑ ጥያቄዎችን መስራት፣ የቲቶሪያል ትምህርት በመስጠት ከ9ኛ ክፍል እስከ 12ኛ ክፍል ያልተጠናቀቁ ፖርሽኖችን እንዲጠናቀቁ ማድረግ፣ ጋር አካላትን ጭምር ይሄን ተግባር እንዲደግፉ በስነልቦናም በገንዘብም በሌላም በእውቀትም እንዲደግፉ ትኩረት ሰጥተን እየሰራን ያለውና በተለይ 12ኛ ክፍል ላይ በርከት ያሉ ተማሪዎችን ነው ዘንድሮ የምናስፈትነው። የተሻለ የድጋፍ ስልቶችን ከአምናው ባደገ መልኩ ቀይሰን ዲዛይን አድርገን ከወላጆች ጋር ከተማሪዎች ጋር ተነጋግረን እየሰራን ያለንበት ሁኔታ ነው ያለው። በዚህ የትምህርት ዘመን ከ1200 በላይ የ12ኛ ክፍል ተፈታኝ ተማሪዎች የከፍተኛ ትምህርት መግቢያ ፈተናን በኢፍራታና ግድም ወረዳ ይወስዳሉ። ተፈታኝ ተማሪዎቹም ቢሆኑ ባለው ችግር ሳይንበረከኩ ፈተናውን ለመውሰድ ዝግጅታቸውን በማጠናቀቅ ላይ ስለመሆናቸው አስረድተዋል። ባቅሜ አሪፍ ውጤት ለማምጣት እየታገልኩኝ ነው። እዚህም ቲቶሩ ላይ ሳተፋለሁኝ። ላይብረሪም በቻልኩት አቅም ትንሽ አነባለሁኝ። ቤቴም እንደዛው እየሞካከርኩኝ ነው እና ያው አሪፍ ውጤት ለማምጣት አቅጃለሁ። ከእግዚአብሔር ጋር ቻልኩትን እየሞከርኩት ነው። ከ9 ጀምሮ ያለውን ፖርሽን እየሸፈንኩ ነው ያነበብኩ ነው ያለሁት። እንግዲህ ጥሩ ውጤት አመጣለሁ ብዬ አስባለሁ። በተደጋጋሚ ያጋጠመ ያለውን ችግር በመፍታት የተረጋጋ ማህበራዊ ህይወት እንዲኖር በማድረግ ተማሪዎች ለሀገር ማበርከት ያለባቸውን ሁሉ እንዲቸሩ መንግስት አበክሮ እንዲሰራ ጠይቀዋል።